የዚህን ታዳጊ የተለየ አፈጣጠር የሕክምና ባለሙያዎች እጅግ ያልተለመደ ከስንት አንዴ የሚከሰት መንስኤውም የአየር ብክለት ነው ይላሉ። ቤተሰቦቹና የአካባቢው ማህበረሰብ ደግሞ ይህን የ6 ዓመት ታዳጊ አምላክ ነው ብለው ያለምንም ማመንታት ተቀብለው እያመለኩት ይገኛሉ። በአፈጣጠር መዛባት ወይንም የሕክምና ባለሙያዎች እንዳሉት በአየር ብክለት ከመደበኛ የሰው ልጅ አፈጣጠር ለየት ያለው ታዳጊ የመራመድ ችግር ቢኖርበትም በማህበረሰቡ እጅግ ተከባሪና ሲጠሩትም አምላካችን ጋኔፓ በሚል ነው። አስገራሚው ነገር የታማሚ ልጅ አምላክ ለመሆኑ ለደቂቃም ቢሆን የማይጠራጠሩ በርካታ አማኞች ወደ ታዳጊው ቀርበው ከወገባቸው ዝቅ በማለት በአክብሮት ሰላምታ ከሰጡት በኋላ እንዳጎነበሱ ተጠግተው እንዲባርካቸው ሲጠይቁት ታዳጊውም ባርኮ መሸኘቱ ነው። Since he was born, 6-year-old Pranshu has been told that he looks like Ganesha, the Hindu god of beginnings and the remover of obstacles, both spiritual and material. ሰላምና ጤና የምንመኝላችሁ የቻናላችን ቤተሰቦች እስከዛሬ በርካታ አስገራሚ አነጋጋሪ ነገሮችን በቻናላችን ስናጋራችሁ ምንቆይም እንደዛሬው ያለ ለመሳቅም ለመገረምም ለመደነቅም ሆነ ለግራ መጋባት እድል የማይሰጥ ነገር ገጥሞን አያውቅም። እኛ ስንሰማው እንዲግራ ያጋባንንና ለመግለጽም የቸገረንን ታሪክ እናንተ አዳምጣችሁ ምን እንደምትሉ ለማወቅ ጓጉተናልና ሐሳባችሁን በኮሜንት ማስቀመጫው ላይ አስፍሩልን እያለን አጃይቦ ዳሰኝን ጉድ እንውሰዳችሁ። በዓለማችን ላይ በርካታ የሆኑ እምነቶችና የአምልኮ ስርዓቶች እንዳሉ ይታወቃል። እምነቱም ሆነ የአምልኮ ስርዓቱ ይለያይ እንጂ አብዛኛው በምድር ላይ የሚኖረው ማህበረሰብ ለመፈጠሩም ሆነ በዓለም ላይ ለመኖሩ ምክንያት የሆነ አምላክ ወይም ፈጣሪ አለ ብሎ የሚያምን ነው። ከነዚህ ውስጥ ዋና ዋና የሆኑት እምነቶችና የአምልኮ ስርዓቶች ፈጣሪያቸውን የሚያከብሩባቸው ተቋማትና መንፈሳዊ መጻሕፍትም አላቸው። ከነዚህ ተቋማት በግንባር ቀደምትነት የክርስትናና እስልምና፣ የአይሁድ እንዲሁም የቡዲዝምና የሂንዱይዝም እምነት ተቋማት ዋናዎቹ ሲሆኑ የመጀመሪያዎቹ ሶስቱ ከሞላ ጎደል በአንድ ፈጣሪ የሚያምኑ ወይም ሞኖቴይስትስ ሲሆኑ ቡዲዝምና ሂንዱይዝም ደግሞ በርካታ አማልክቶችን የሚያምኑ ፖሊቴይስትስ የሚባሉ ናቸው። የእነዚህኞቹ በሌላ አገላለጽ ፈጣሪያቸው እንደየሁኔታው በርካታ መገለጫዎች ወይም ስብዕናዎች አሉት ብለው የሚያምኑ ናቸው። በመሆኑም እንደየገጠማቸው የጉዳይ አይነት ጥያቄያቸውን ወይም ጸሎታቸውን የሚያቀርቡት ጉዳዩን ለሚመለከቱ አምላክ ነው። ነገሩን ግልጽ ለማድረግ የዝናብ እጥረት ቢኖር የተፈጥሮ አደጋን ለማስቀረት አሊያም ከጤና ጋር የተያዘ እንዲሁም ከክፉ ነገር ጠብቄ ለማለት ጸሎት አሊያም ለመነ የሚያደርጉት ለአንድ ፈጣሪ ሳይሆን ካሏቸው በርካታ አማልክት መካከል ጉዳዮቻቸውን ወደ ተለያዩና ይመለከታቸዋል ወደሚሏቸው ያቀርባሉ ማለት ነው። ሂንዱይዝምና ቡዲዝም ከዚህ በተጨማሪም ስለ ሞትና መወለድ ያላቸው አስተምሮም የተለየ ነው። እኛው ሀገር ብቅ ያለውና በፊት ሴት ሆኜ ህንድ ውስጥ ተፈጥሬ ነበር፣ ወልጄ ከብጄ የምኖር ሴት ነበርኩ ብሎ ግግም ያለውን ሰውዬ የሚያስታውሰን የእነዚህ እምነቶች ሌላኛው ነገር በሁለቱም እምነቶች አንድ ሰው ከሞተ በኋላ እንደገና በሌላ ስብዕና ይወለዳል ብለው የሚያስተምሩ ሲሆን ሂንዱይዝም ከቡዲዝም በተለየ አንድ ሰው ባለፈው ህይወት ዘመኑ ባሳለፈው የህይወት ዘይቤ የሚወሰን ማህበራዊ ደረጃና ግለሰባዊ ህይወት ይኖረዋል ብለው ማመናቸው ነው። ለምሳሌ በቀደመ ህይወት ዘመኑ ክፉ የሆኑ ተግባራትን የፈጸመ በሚቀጥለው ዘመኑ መጥፎ ካራማ አሊያም ዕጣ ፋንታ ይጠብቀዋል። ስለዚህ ይህ አዲስ ህይወት ዘመኑን እንደ መልካም አጋጣሚ ተጠቅሞ ካራማውን ማጽዳት ይጠበቅበታል። ይህ ካልሆነ ግን በተደጋጋሚ እየተወለደ የከፋ ህይወት እንዲኖር ይገደዳል ይላሉ። በሌላ ምሳሌ ደግሞ ባለፈው ዘመኑ መልካም ተግባራት የሰራ በሚቀጥለው የጥሩ ካራማ ባለቤት ከመሆኑ ባሻገር ከአማልክቶቹ ያንዳቸውን ስብዕናና ስልጣን ተጎናጽፎ ይወለዳል ብለውም ያምናሉ። ከላይ ባነሳነውና ባለፈ ዘመኑ መልካም ተግባራት የሰራ በሚቀጥለው የጥሩ ካራማ ባለቤት ከመሆኑ ባሻገር ከአማልክቶቹ ያንደኛውን ስብዕናና ስልጣን ተጎናጽፎ ይወለዳል ሲሉ ቅድስና የሚወስዱት ደግሞ በሕፃናት ተመስለው በድጋሚ በመፈጠር ነው ይላሉ።
እነዚህ በድጋሚ የተወለዱ ሕፃናት ደግሞ የተለየ ምልክት እንዳላቸው የሚያስተምረው ቡዲዝም ከነዚህ ምልክቶች ውስጥ አማልክቶቹ የሚወከሉባቸውን እንስሳት የሚገልጽ ምልክት ይኖራቸዋል ተብሎ የሚታመን ሲሆን በሃይማኖቱ አምላኪዎችም ቀደም ተብሎ ስለ ልጆቹ በትንቢት መልክ የሚተላለፍ ምልክት አለ ይላሉ። አስገራሚና አስደናቂው ነገር የዚህ አይነቱን ማዕረግ ገና በለጋነታቸው የሚሸከሙበትና በርካቶች የእነሱን ቡራኬ ፍለጋ ወዳሉበት ቤተ መቅደስ በርካታ ሕዝብ የሚጎርፍባቸው ሕፃናት ግን እንደ ልጅ ቦርቀው ማሳለፍ ካለመቻላቸው በላይ በሚሸከሙት ከባድ ኃላፊነት ምክንያት ጭንቀት ውስጥ እንደሚገቡ በርካቶች ይናገራሉ። የዛሬው ባለታሪካችንም ገና በሕፃንነቱ የአንዱ የሂንዱ አምላክ ዳግም ውልደት ነው የተባለው ገና 6 ዓመት ሳይሞላው የአምላክነትን ተግባር የመፈጸም ኃላፊነት የተጫነበት ህንዳዊ ሕፃን ነው። በህንዷ የፑንጃብ ግዛት ከተወለደ ዕለት አንስቶ ጋኔሻ የተሰኘው የሂንዱ አምላክን የሚመስል ተፈጥሮ አለው በማለት የጋኔሻ ዳግም ውልደት ነው በሚል መመለክ የጀመረው ታዳጊ ፓረንሹ ይሰኛል። ፓረንሹ ካፈጣጠሩ ተለቅ ያለ ጭንቅላት፣ ጠበብ ያሉና ወደ ውስጥ ገባ ያሉ አይኖች እንዲሁም ትንሽ ጭራ መሳይ ነገር ከወደ ኋላው የነበረው በመሆኑ ነበር ጋኔፓ ዳግም ተወልዶ ነው በሚል በርካቶች ለአምልኮ መክተልተል የጀመሩት። ቀደም ሲል እንደጠቆምናችሁ የሂንዱ እምነት ተከታዮች ልዩ አማልክቶቻቸው በሚወዷቸው ወይም ይወክሏቸዋል በሚሏቸው እንስሳት የመሰየም ባህል አላቸው። ጋኔሻ የተሰኘው አምላክ የሚሉት ደግሞ በዝሆን አምሳል ነው የወከሉት። ታዲያ የፓረንሹን አፈጣጠር ወደ ዝሆን ለማቀራረብ ቀለል በማለቱ ነበር ከተወለደበት ዕለት አንስቶ አምላክ ጋኔሻ ተብሎ እየተመለከ የሚገኘው። ቤተሰቦቹና የአካባቢው ነዋሪዎች ይህን ታዳጊ ያለምንም ማመንታት አምላክ ነው ብለው ተቀብለውታል። አባትየው እንደሚናገረው የፓረንሹ ተፈጥሮ ለየት ያለበት ምክንያት የሕክምና ባለሙያዎች እጅግ አልፎ አልፎ የሚከሰትና በአየር መበከል ሊሆን እንደሚችል ግምታቸውን ቢያስቀምጡም ትክክለኛ ምክንያቱን እንደማያውቁ ነግረውናል ይላሉ። የታዳጊ ሕፃን ከተወለደ ጀምሮ ጭንቅላቱ ከፊት በኩል እጅግ ግዙፍ፣ አይኖቹም ወደ ጎን የተሰነጠቁ አይነት ሆነው ገባ ያሉ ሲሆኑ ከጀርባው ጭራ መሳይ ባር ነገርም በቅሎበት የተወለደ ነው። ፓረንሹ መራመድ ቢጀምርም ዳግም እንደ ልቡ መራመድ አይችልም ነበር። እነኚህና ምናልባትም ሌሎችም ተፈጥሮዎቹን የታዘቡት ቤተሰብና ሌሎች የመንደሩ ሰዎች የጋኔፓ አምላክ ነው ብለው ደመደሙ። ጋኔፓ በሂንዱ እምነት የጀማሪዎች ውልደትና መፈጠርና የሰው ልጅ የሚያጋጥሙትን እንቅፋቶችን የሚያስወግድ አምላክ በመባል የሚመለክና በበርካታ አምሳያ የሚገልጹት አምላክ ሲሆን እነዚህ መገለጫዎች ውስጥ ዋነኛው ደግሞ የዝሆን ምስል ነው። አስገራሚውና አጃይብ የሚያሰኘው ነገር ለእምነቱ ተከታዮች ፓረንሹ አምላክን ያስባለው ትልቅ ጭንቅላት፣ በተለይም የግንባሩ መተለቅ፣ የአይኑ ቀዳዳ ወደ ጎን መሆንና ማነስ እንዲሁም ጭራ መሳይ ቅጥያ ከኋላው በኩል መኖር ጋኔሻ ከተባለው መገለጫው ዝሆን ከሆነው አምላክ የሚሉት ጋር ለማመሳሰል ዋነኛ ምክንያታቸው ነበር። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። በዚህ የተነሳ የአካባቢው ሰውም ሆነ ቤተሰቡ አምላክ ጋኔሻ በሚለው ስያሜ የሚጠሩት ፓረንሹ እንደ ልቡ መነጋገርና መግባባት ከጀመረ በኋላ የአካባቢው ሰው ሁሉ ወደ ቤታቸው እየመጣ እጁን ራሳቸው ላይ አድርጎ እንዲባርካቸው ይጠይቁታል። እርሱም በደስታ የተጠየቀውን አድርጎ መልካም ተመኝቶ ይሸኛቸዋል። ፓረንሹ 6 ዓመት ሲሞላው እንደ ማንኛውም ልጅ ትምህርት ቤት ገብቶ ትምህርቱን መከታተል የጀመረ ሲሆን በትምህርት ቤትም ቢሆን የጋኔፓ ዳግም ውልደት መሆኑ ተቀባይነት ያገኘ በመሆኑ መምህራኖቹም የሱን በረከት በደስታ ይቀበላሉ። ተማሪዎቹም ቢሆኑ ለየት ያለ ተፈጥሮ ያለውን ጓደኛቸውን በደስታና በክብር እንደሚቀበሉት ወላጆቹም ሆነ ራሱ ታዳጊው ፓረንሹ ይመሰክራሉ። 6 ዓመት ከሞላው በኋላ ፓረንሹ እንደቀድሞ ዘውትር በቤት ስለማይገኝ ቡራኬውን የሚሹ የአካባቢው ሰዎች ከቤት ሊገኝ በሚችልበት ሰዓት በርከት ባለ ቁጥር መምጣት በመጀመራቸው አባትየው ልጁ መመኑን የሚያገኝበትን ሰዓት ለመወሰን መገደዱንና የቤታቸውንም በሰው መጨናነቅ ለማስቀረት የፓረንሹን አገልግሎት በሳምንት አንድ ጊዜ ሐሙስ ቀን እንዲሆንና ቦታውም በሂንዱ እምነት ማምለኪያ ቅጥር ግቢ ፊት ለፊት እንዲሆን አድርጓል። ፓረንሹ አሁን ላይ ሰዓቱና ቦታውን ሲያዛባ አገልግሎቱን በየሳምንቱ እየሰጠም ይገኛል።
አባትየው ስለ ትንሹ ፓረንሹ ሲናገር እንደተወለደ ወደ ሐኪም ቤት ወስጀው ነበር። የመረመሩት ሐኪሞች የፓረንሹ ሁኔታ እጅግ ያልተለመደ ከስንት አንድ የሚከሰት ነው፣ መንስኤውም የአየር ብክለት ነው ከማለት ውጪ ይህ ነው የሚባል የምርመራ ውጤትም ሆነ ሕክምና አላደረጉለትም ይልና እኔ በበኩሌ ፓረንሹ የጋኔሻ ዳግም ውልደት በመሆኑ ደስተኛ ነኝ። እኔም ራሴ በአምላክ ስም ጋኔሻ ብዬ ነው የምጠራው። ልክ እንደ ሌሎች ሁሉ አምንበታለሁ፣ በረከቱንም እቀበላለሁ ይላል። ሲቀጥልም ሰዎች ወደ ኔው ጋኔሻ ጸሎት ያቀርባሉ። በእሱ የተባረኩ ሁሉ መሰናክላቸው ሲነሳና መልካም ያሰቡ ሁሉ ሲሆንላቸው ሲሳካላቸው ተመልክቻለሁ ይላል። ምዕመኑም ሲያልፍ ሲያገድም ክብር ለጋኔሻ እስከ ዘላለም ዓለም በማለት ያመሰግናሉ። በዚህም ልብ ሐሴቷን ታደርጋለችም ሲል ይገልጻል። እናትየውም በተመሳሳይ ምዕመኑ ስላለው ጠንካራ እምነት ስታብራራ ትልቅ ሆነ ትንሹ ወደሱ ቀርበው ከወገባቸው ዝቅ በማለት በአክብሮት ሰላምታ ከሰጡት በኋላ እንዳጎነበሱ ተጠግተው ራሳቸውን በመንካት እንዲባርካቸው ፍላጎት ያሳያሉ። እርሱም ባርኮ ይሸኛቸዋል ትላለች። ትንሹ ፓረንሹ በበኩሉ ስለ ሁኔታው ሲያስረዳ ጭንቅላቴና የኔ ትልቅ ሆነው ነው የተፈጠርኩት፣ ልክ እንደ ጋኔሻ ሆኜ በመፈጠሬ ደስተኛ ነኝ ይላል። በርካታ ሰዎች የኔን አገልግሎት ፈልገው ይመጣሉ፣ እኔም እባርካቸዋለሁ ሲልም ስለ አገልግሎቱ ያስረዳል። ፓረንሹ ስለ ማህበራዊ ሕይወቱና ትምህርቱ ሲገልጽ በአካባቢያችን ሁሉም ሰው ቀናና ሰላማዊ ነው፣ በወዳጅነት መንፈስ ነው የሚቀርቡኝ። ትምህርት ቤትም ቢሆን ምንም አይነት ትንኮሳ የለም። ልዩ ሆኜ መፈጠሬን እንደ እንግዳ የለም። ሰዎች ጋኔሻጂ ብለው ሲጠሩኝ ደስ የሚል ስሜት ይሰማኛል፣ በተፈጥሮዬም ደስተኛ ነኝ ይላል። እንግዲህ ዓለማችን እንዲህ አይነት በርካታ ጉዶችን ይዛለች። በተለይም በህንድና ኔፓል ሕፃናቱ አማልክቱ የሚያደርገውን ሁሉ ማድረግ ይችላሉ የሚል እምነት በመኖሩ የአማልክቱን ኃላፊነት እስከ ተሸከሙ ጊዜ ድረስ እጅግ ይፈራሉ፣ ይከበራሉ። የአይነቱ ሃይማኖታዊ ስርዓት በተለይ የሂንዱ እምነት ተከታይ በሚበዛባቸው ህንድና ኔፓል የሚዘወተርና ስርዓተ ሲመቱም በአደባባይ በሚካሄድ ክብረ በዓል በደማቅ ሁኔታ የሚካሄድበት ሁኔታም አለ። ውድ የቻናላችን ቤተሰቦች በዛሬው ተረካችን ስለ ታዳጊው ህንዳዊ በወፍ በረር ያስቃኘናችሁ ይህን ይመስላል። በሌላ ዝግጅት አማልክት ተብለው ከሚመለኩ ሕፃናት ጋር በተያያዘ አስገራሚ የሆነ ታሪክ እንደምናጋራችሁ ቃል እየገባን እናንተም በቻናላችን ቢቀርብልን አሊያም ብናውቃችሁ የምትሉትን ጥቆማ በኮሜንት ማስቀመጫው ላይ እንድትጠቁሙን፣ እንዲሁም ለቻናላችን አዲስ የሆናችሁ ደግሞ የምንለቃችሁ የተመረጡና አነጋጋሪ ተረኮች እንዲደርሷችሁ ሰብስክራይብ ማድረግና የደወሏን ምልክት መጫንን እናስታውሳችሁ። ሰናይ ጊዜ በያላችሁበት።